የ2019 በጀት ዓመት ረቂቅ በጀት 2.339 ትሪሊዮን ብር ሆኖ ቀርቧል። ለበጀት ዓመቱ ከቀረበው በጀት ውስጥ 1.236 ትሪሊዮን ብር ለመደበኛ ወጪ ሲውል 568.2 ቢሊዮን ብር ለካፒታል ወጪም ይውላል። በተጨማሪም 520.6 ቢሊዮን ብር ለብሔራዊ ክልላዊ መንግስት የበጀት ድጋፍ እንዲሁም 14 ቢሊዮን ብር ለክልሎች ዘላቂ ልማት ግብ ማስፈጸሚያም ይውላል። ከአጠቃላይ በጀት ውስጥ 52.9 በመቶ የሚሆነው ከፍተኛ በጀት ለመደበኛ ወጪ የተመደበ ሲሆን ከዚህም ውስጥ 542 ቢሊዮን ብር ለሀገር ውስጥና ለውጭ የዕዳ ክፍያም ይውላል። 236.4 ቢሊዮን ብር ደግሞ ለማዳበሪያ፣ ለነዳጅ ድጎማ እንዲሁም የኢትዮጵያ ነዳጅ ድርጅት ካፒታልን ለማሳደግ የተመደበ ነው። አንዱ የምናገናዝበው ነገር አገሪቱ ያለባት የልማት እቅዶች ቀጣይነት በሁለተኛ ደረጃ የህዝብ ብዛት እየጨመረ ነው የሚመጣው። ስለዚህ ያን ህዝብ ሊያስተናግድ የሚችል በጀት መሆን አለበት። በሶስተኛ ደረጃ አዳዲስ ተግዳሮቶች ይመጣሉ በየጊዜው። አሁን ለምሳሌ የኢራን ጦርነትና የጋልፍ ባህረ ሰላጤ መዘጋት ብዙ ለውጦች ያመጣሉ በኢኮኖሚው ላይ። ለምሳሌ በነዳጅ አቅርቦት ላይ ከነበረው 4 ቢሊዮን ወደ 6 ቢሊዮን ዶላር ተላልፏል። ስለዚህ እነዚህን ሁሉ ያገናዘበ በጀት ነው። ኢትዮጵያ እያስመዘገበች ያለችውን ሁለንተናዊ የኢኮኖሚ እድገት ለማስቀጠልና በጽኑ መሰረት ላይ ለመገንባት ይህ ረቂቅ በጀቱ ከፍተኛ አስተዋጽኦም ይኖረዋል። ይህን ሀሳብ የገንዘብ ሚኒስትሩ አህመድ ሺዴ ለሕዝብ ተወካዮች ምክር ቤት የ2019 በጀት ዓመት ረቂቅ በጀትን ዝርዝር ባቀረቡበት ወቅት በስፋት የተዳሰሰ ጉዳይ ነው። በ2019 የፌዴራል መንግስት ረቂቅ በጀትም መንግስት የያዛቸውን የማክሮ ኢኮኖሚ እቅዶች እንዲሁም አጠቃላይ የልማት እቅዱን ታሳቢ በማድረግ የተዘጋጀ ነው። የኢትዮጵያ ኢኮኖሚ በ2019 በጀት ዓመት የ10.1 በመቶ እድገት እንደሚያሳይ ግምት የተወሰደ ሲሆን የኢኮኖሚ እድገት ትንበያ በክፍላተ ኢኮኖሚ ሲታይ ግብርና የ7.6 በመቶ፣ ኢንዱስትሪ የ12.6 በመቶ እንዲሁም አገልግሎት የ9.9 በመቶ እድገት እንደሚኖራቸው ይጠበቃል። የ2019 በጀት ዓመት የቀረበው 2.339 ትሪሊዮን ብር በጀት በዘንድሮ የ2018 በጀት ዓመት አንጻር የ21.3 በመቶ እድገት አለው። ለመደበኛ ወጪዎች፣ ለካፒታል ወጪዎች፣ ለክልል መንግስታት ድጋፍና ለዘላቂ የልማት ግቦች ማስፈጸሚያ በጤና፣ በትምህርት፣ በመንገድና በሌሎች ዘርፎች የሚከናወኑ የመሰረተ ልማት ዝርጋታዎች ወጪን ለመሸፈን የሚያስችልም ነው። ይህም የሀገሪቱን የኢኮኖሚ እድገት የሚያሳይና መንግስት በሚቀጥለው ዓመት ሊሰራ ያቀደውን የልማት ስራዎች ሲያመላክት ኢትዮጵያ የጀመረቻቸውን ግዙፍ ፕሮጀክቶች በስኬት ለማጠናቀቅ ብሎም ዘላቂ የልማት ግቦችን ለማስፈጸም ጉልህ ሚናም ይኖረዋል። ይህንን ሀሳብ የምጣኔ ሀብቱ ባለሙያ ዶክተር ቆስጠንጢኖስ በህረ ተስፋ ያጠናክራሉ። የኢኮኖሚ እድገት እየጨመረ በሄደ ቁጥር በተለይ ይሄ ግሮስ ዶሜስቲክ ፕሮዳክት የምንለው አጠቃላይ የሀገሪቱ የኢኮኖሚ አገልግሎቶችና ቁሳቁሶች ምርት እየጨመረ በሄደ ቁጥር በጀት እየጨመረ ይሄዳል። ይሄ ምንም የሚያነጋግር ነገር አይደለም። በአንድ በኩል የልማት ስራዎች አሉ፣ በሁለተኛ አሁን ቅድም ያልኳቸው የኢኮኖሚ ፖሊሲ ለውጦች እስኪተገበሩና ውጤት እስኪያመጡ ድረስ መንግስት የሚሰራቸውን ነገሮች መቀጠል ይኖርበታል። የክልል ድጎማዎች እየቀጠሉ ይሄዳሉ። እርግጥ አዲስ አበባ ከድጎማ ያወጣ ይመስለኛል አሁን እና እነዚህ ሁሉ ክልሎች ራሳቸውን መቻል ሲችሉ የግል ሴክተር ተሳታፊ እስኪሆን ድረስ ያው እየጨመረ ነው የሚሄደው እና በዛ ምክንያት በጀቱ በብር ሂሳብ በርከት ብሎ መጥቷል። በ2019 በጀት ዓመት የፌዴራል መንግስት ጠቅላላ ገቢ 1.817 ትሪሊዮን ብር እንደሚሆን ግምት ሲወሰድ ከዚህም ውስጥ 1.6 ትሪሊዮን ብር ከታክስና ታክስ ካልሆኑ ገቢዎች ይሰበሰባል የሚል እቅድም ተይዟል። ለዚህም የውጭ ጥገኝነትን ለመቀነስ የሀገር ውስጥ ገቢን የታክስ አሰባሰብን ማሳደግ ወሳኝ አማራጭ በመሆኑ የታክስ አሰባሰብ ሂደትን ማሻሻልም የተገባ ነው። መንግስት የሚያገኘው ገቢ ከታክስ ነው እና ከተለያዩ የሬቨኑ ምንጮች ናቸው እና እነዚህ ምንጮች በእርግጠኝነት ታገኛቸዋል ብሎ የሚያስባቸው ነገሮች ናቸው።
የታክሱ ማሰራር አሁን ከፍተኛ ሪፎርም እየተካሄደበት ስለሆነ የተሻለ ታክስ እንደሚሰበስብ ይገመታል። በሌላ በኩል ከውጭ የሚመጡ ብድሮች፣ እርዳታዎች፣ ከዲያስፖራ የሚመጣው ገንዘብ እነዚህን የመሳሰሉ ነገሮች ያንን እየደጎሙ ይሄዳሉ። በአጠቃላይ የረቂቅ በጀቱ መንግስት የያዛቸውን የልማትና የማክሮ ኢኮኖሚ እቅዶች ታሳቢ በማድረግ የተዘጋጀ ሲሆን የወጪ ብክነትን በመቆጣጠር በጀቱን በትክክለኛው ቦታ ላይ እንዲውል የቁጥጥርና ክትትል ስራዎችንም ማጠናከር የተገባ ይሆናል።